ተመልካቾቻችንም ያው በድጋሚ እንዴት አዳራችሁ ለማለት ወዳለው በማህበራዊ ትስስር ገጽ ላይ በበርካቶች የተጋሩ ሀሳብ አስተያየት የተሰጠባቸው መረጃዎችን የምንመለከትበት የኢቢሲ.ስትሪም ሰዓታችን ላይ እንገኛለን። ወደ ቀዳሚ መረጃችን አልፋለሁ። በትላንትናው ዕለት የኢትዮጵያ አየር መንገድ ከቻፓ ኩባንያ ጋር የአጋርነት ስምምነቱን ተፈራርሟል። በስካይላይት ሆቴል በተደረገው ስምምነት ከዚህ በኋላ እንግዲህ ደንበኞች በኢትዮጵያ አየር መንገድ ዌብሳይት ላይ በሚገቡበት ጊዜ በተለይም ትኬት ለመግዛት በተለያዩ የገንዘብ አማራጮች ያንን ክፍያ ለመፈጸም እንደሚያስችላቸው የተገለጸ ነው ማለት ነው። ያው ስምምነቱ የደንበኞችን አገልግሎት ከማዘመን አኳያ ደግሞ የጎላ አስተዋጽኦ እንደሚኖረው ተገልጿል። ከዚህም ባሻገር በሀገራችን የሚገኙ የቴክ ኩባንያዎችም እንዲነቃቁና እንዲያድጉ የራሱ የሆነ ጎላ አስተዋጽኦ እንደሚኖረው የተገለጸበት ነው። ቻፓ ኩባንያ ታስታውሱ እንደሆነ እንግዲህ በሁለት ኢትዮጵያውያን የተመሰረተ ነው ከ4 ዓመታት በፊት ነው። አሁን ላይ ግን ራሱን በማሳደግ እንግዲህ ወደ 60 የሚሆኑ ሰራተኞችን በስሩ የያዘ ኩባንያ ነው። ያው በትላንትናው ዕለት ደግሞ አዲስ ምዕራፍ ለማለት በሚያስችል ሁኔታ ከኢትዮጵያ አየር መንገድ ጋር ስምምነቱን አድርጓል ማለት ነው። ከዚህ በኋላ ማንኛውም ደንበኛ በኢትዮጵያ አየር መንገድ ትኬቱን ሲገዛ የተለያዩ የገንዘብ አማራጮችን መጠቀም ይችላል ማለት ነው። ሌላው ነፃ የአይን ሕክምና አገልግሎት እንግዲህ ከእስራኤል በመጡ የጤና ሐኪሞች እየተሰጠ ይገኛል። ይህም ደግሞ በሐዋሳ ዩኒቨርሲቲ ሪፈራል ሆስፒታል ነው። በዚህም ከትላንትና ጀምሮ ለ4 ቀናት ያህል በታካሚዎች ወደ ቦታው እያቀኑ መታከም እንደሚችሉ የተገለጸ ነው ማለት ነው። የእስራኤልና የኢትዮጵያ ግንኙነት እንግዲህ በርካታ ዓመታትን ያስቆጠረ እንደሆነ ይታወቃል። የጤናው ዘርፍ ደግሞ ሁለቱም ሀገራት በጋራ የሚሰሩበት እንደሆነ እሙን ነው። በትላንትናው ዕለትም እንግዲህ የተጀመረው በቀጣዮቹ ቀናትም ደግሞ የሚቀጥለው ይህ የነፃ የጤና ሕክምና አገልግሎት የሁለቱን ሀገራት ግንኙነት የሚያሳይ እንደሆነም የተገለጸ ነው። ተመልክታችሁ ጥሩ ወደ መቋጫው መረጃችን እናልፋለን። እንግዲህ ወደ አሜሪካ ነው የምናቀነው። ዶናልድ ትራምፕ እንግዲህ ኒውክሌር አትጠቀሙ ወይም ደግሞ ስምምነት ይሻላል ከማለት ከ30 ዓመታት በኋላ አሜሪካ የኒውክሌር ሙከራ እንድታረግ ትዕዛዝ ስለመስጠታቸው ተጋርተናል። የአሜሪካ ሲሆን ችግር የለውም። የአሜሪካ ሲሆን ችግር የለውም። አይ ያው በዛ ሳይሆን በርካታ ሀገራት ይህንን ሙከራ እያደረጉ ይገኛሉና አሜሪካም እንግዲህ አሁን ላይ በቀዳሚነት ብትገኝም ከዚህ በኋላ ግን ያላትን ደረጃ ለማስጠበቅ በተለይም በጦር መሳሪያ ረገድ ራሷን ማብቃት ስላለባት ይህንን ትዕዛዝ ስለመስጠታቸው ተጋርተናል ማለት ነው። ይህም በስፋት የተጋራ ነው መረጃችን። ጥሩ መረጃዎች እነዚህን ይመስሉ ነበር። እናመሰግናለን አፎ